ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ የምናወራው ስለ ባንኮች ነው ማለት ነው። ኢትዮጵያ ውስጥ እንግዲህ አዳዲስ ባንኮች ወይም አዳዲስ የባንክ ዘርፍ ወደ ሀገራችን ሊገባ ነው። ይህንን በማስመልከት ነው በዛሬው ፕሮግራሜ ስለ ብሔራዊ ባንክ ወይም ናሽናል ባንክ ወይም ሴንትራል ባንክ ስለሚባለው የምነግራችሁ ይሆናል ማለት ነው። በቀጣይ ስለ ልማት ባንክ፣ ስለ ኢንቨስትመንት ባንክ እና ስለ ኮሜርሻል ባንኮች የማወራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ ሀገራችን ውስጥ ባንኮች አሉ። ነገር ግን ሀገራችን ውስጥ ያሉ ባንኮች በሙሉ የሚቆጣጠር አንድ ባንክ አለ፣ የኢትዮጵያ ብሔራዊ ባንክ። ዛሬ እንግዲህ ዲቴል የምናወራው ስለዚህ ባንክ ስልጣን፣ ተግባርና የተቋቋመበትን ዓላማ የምነግራችሁ ይሆናል ማለት ነው። ስለ ታሪካዊ አመሰራረቱ ትንሽ ልበላችሁ። በኢትዮጵያ መንግስትና በብሪታንያ መንግስት በቅኝ ገዥነት ይተዳደር በነበረው የግብጽ ብሔራዊ ባንክ መካከል በተደረገው ስምምነት መሰረት አቢሲኒያ ባንክ የሚባል የኢትዮጵያ የመጀመሪያው ዘመናዊ ባንክ ተቋቁሞ የካቲት 9 ቀን 1898 በንጉሠ ነገሥት ዳግማዊ ምኒልክ ተመርቆ ተከፈተ። በመቀጠልም ቀዳማዊ ኃይለ ሥላሴ የባንክ ስርዓቱን ሙሉ በሙሉ በሚያሻሽል ሁኔታ የአቢሲኒያ ባንክን ድርሻ ሙሉ በሙሉ የኢትዮጵያ መንግስት ስር በማድረግ ስሙን የኢትዮጵያ ባንክ በማለት በአፍሪካ የመጀመሪያ የሆነውን አገራዊ ባንክ ለመክፈት ቻሉ። ባንኩም የማዕከላዊ ባንክ እና የንግድ ባንክን አገልግሎት እንዲሰጥ ተደረገ። በጣሊያን ወረራ ወቅት ፈርሶ የነበረው የኢትዮጵያ መንግስት ባንክ በነጻነት በኋላ ወይም ከነጻነት በኋላ እንደገና ተቋቋመ። እንደ ቀድሞ ባንክ የማዕከላዊ ባንክና የንግድ ባንክ ስራዎችን በድጋሚ አጣምሮም ይሰራ። ይህ ባንክ የኢትዮጵያ ባንክ በ1956 የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ እንዲሆን ለሁለት ተከፍሎ አሁን ያለው የማዕከላዊ ባንክና የንግድ ባንክ ስራዎችን በግልጽ በለየ ሁኔታ እንዲደራጅ ተደርጎ ስራ ጀመረ። የቀዳማዊ ኃይለ ሥላሴ አስተዳደር ከተቀየረ በኋላ የብሔራዊ ባንክ ስራዎች በወቅቱ የነበረው የደርግ አስተዳደር ስርዓት ይከተለው በነበረው የሶሻሊስት ኢኮኖሚ መርሆችን መሰረት በማድረግ እንዲቀረጽ ተደረገ። ብሔራዊ ባንክ የመድን ኩባንያዎች፣ የብድርና ቁጠባ ተቋማትና ኢንቨስትመንት ባንክ እንዲያስተዳድራቸውና እንዲቆጣጠራቸው በአዋጅ ተፈቀደ። በዚህም ጊዜ ቀድሞ ዶላር በሚል የሚጠራው የኢትዮጵያ ገንዘብ ብር በሚል ስያሜ እንዲተካ ተደረገ። የ1983ቱን የመንግስት ለውጥ ተከትሎ የሶሻሊዝም ፖሊሲ ወድቆ የነጻ ገበያ ፖሊሲ ተተካ። የተጀመረውንም የነጻ ገበያ ፖሊሲ ተከትሎ ብዙ የገንዘብ ተቋማት በዋና በገበያ መር ፖሊሲ ማዕቀፍ ላይ ለመስራት እንደገና ተደራጁ። በመሆኑም በአዋጅ ቁጥር 591/2000 የገንዘብና የባንክ አዋጅ የኢትዮጵያ ብሔራዊ ባንክ ህጋዊ ሰውነት ኖሮት የራሱ የሆኑ ተግባራትና ኃላፊነት ያለው ሆኖ እንዲቋቋም ተደረገ። ብሔራዊ ባንኩም ጠንካራ የአወቃቀር ማሻሻያ አደረገ። የቁጥጥር ስራውንም ጠነከረ። በመሆኑም የብሔራዊ ባንክ አመሰራረት ይህንን ሲመስል የብሔራዊ ዓላማ ኦብጀክቲቭ ምን ይመስላል የሚለውን በትንሹ ለማየት እንሞክር። ባንኩ የተቋቋመበት ዋና ዓላማ ጤናማ የፋይናንስ ስርዓትን በመገንባት የአገሪቱ ገንዘብ ፖሊሲን የማስተዳደር፣ የባንክ ኖቶችን፣ ሳንቲሞችን በማቅረብ ለመንግስት የባንክ ባለሙያ በመሆን የባንክ ዘርፉን በመቆጣጠር የምንዛሪ ተመንን እንዲሁም የውጭ ምንዛሪ ክምችትን መቆጣጠርና ኢኮኖሚያዊ ጥናትን እንዲያደርግ ነው። አዲስ በወጣው የኢኮኖሚ ማሻሻያ ፖሊሲ ምክንያት ግን የምንዛሪ ተመንን አሁን ላይ እሱ አይደለም የሚወስነው ማለት ነው። የብሔራዊ ባንክ ስልጣንና ተግባርን በተመለከተ ባንኩን ለማቋቋም የወጣው አዋጅ ላይ ግልጽ ተደርጓል። በዚህም አዋጅ ቁጥር 591/2000 አንቀጽ 5 ላይ በግልጽ ተዘርዝረው ይገኛሉ ማለት ነው። የብሔራዊ ባንክ ስልጣንና ተግባር ምንድነው የሚለውን በዝርዝር ለማየት እንሞክር። ባንኩ የሚከተሉት ተግባራትን ያከናውናል። አንደኛ፣ የባንኮችን፣ የኢንሹራንስ ኩባንያዎች እና ሌሎች የፋይናንስ ተቋማቶችን ስራ ፈቃዶች ይቆጣጠራል፣ ያስተዳድራል። የሀገሪቱን የምንዛሪ ተመን ፖሊሲ በመቅረጽ በመከታተል የሀገሪቱን ዓለም አቀፍ ማከማቻዎች ያስተዳድራል፣ ይቆጣጠራል። የሚመለከተውን የወለድ መጠንና ሌሎች የገንዘብ ወጪዎችንም እንዲሁ ይቆጣጠራል። በወርቅ በውጭ ምንዛሪ ንብረቶች ላይም ገደቦችን ያስቀምጣል። የትኞቹ ባንኮች ሌሎች የፋይናንስ ተቋማትን የውጭ ምንዛሪ እንዲገዙ የተፈቀደላቸውን ተቀማጭ ገንዘብ ይቆጣጠራል ማለት ነው።
በተጣራ የውጭ ምንዛሪ አቀማመጥና ውሎች ላይ ገደብ ያበጃል። እንዲሁም የባንኮችና ሌሎች የፋይናንስ ተቋማትን የውጭ ዕዳ መጠን ያያል ማለት ነው፣ ይቆጣጠራል። ለባንኮችና ለሌሎች የፋይናንስ ተቋማት አጭርና የረጅም ጊዜ ማሻሻያ አቅርቦቶችን ያቀርባል ማለት ነው። ከውጭ ምንጮች ማንኛውም አይነት ተቀማጭ ገንዘብን ይቀበላል። የባንክና የኢንሹራንስ አገልግሎቶች በመላ ሀገሪቱ እንዲሰራጭ ያበረታታል። ወቅታዊ የኢኮኖሚ ጥናቶችን ያዘጋጃል። የክፍያ ሚዛን፣ የገንዘብ አቅርቦት፣ የዋጋና የሌሎች ተዛማጅነት ያላቸውን የኢትዮጵያ ኢኮኖሚ ስታቲስቲካዊ አመላካቾችን ለመተንተንና ለገንዘብ፣ ለቁጠባ፣ የገንዘብ ልውውጥ ፖሊሲዎችን፣ ቀረጻና ቁርጠኝነትን የሚጠቁሙ ስትራቴጂክ ፕላኖችን ይነድፋል ማለት ነው። እንደ ባንክ ሰራተኛ የፊስካል ወኪልና የመንግስት የፋይናንስ አማካሪ ሆኖም ይሰራል ማለት ነው። ሌላኛው ሀገሪቱ በዓለም አቀፍ የገንዘብ ተቋማት የሚወክልና ኢትዮጵያ አባል የሆነችባቸውን ዓለም አቀፍ የገንዘብና የባንክ ስምምነቶችን በጠበቀ መልኩ ይሰራል ማለት ነው። ይሄ የሴንትራል ባንክ በሁሉም ሀገር ወይም ዓለም ላይ የሚገኙ ሀገሮች በሙሉ ሴንትራል ባንክ ወይም ብሔራዊ ባንክ አላቸው። ማዕከላዊ ባንክ ይባላል። ብሔራዊ ባንክ፣ ናሽናል ባንክ ይሉታል። ኢትዮጵያ ውስጥም ያለው አመጣጥ አጼ ሚኒሊክ ዘመነ መንግስት ጀምሮ እስካሁን ድረስ ያለው ይህንን ይመስላል ማለት ነው። አሁን ላይ አዲስ በወጡ ወይም ኢኮኖሚ ፖሊሲ ምክንያት የዶላር ምንዛሪ ተመንን ሙሉ ለሙሉ እሱ አይወስንም። ባንኮች በተለያየ ጊዜ በራሳቸው ፕላን፣ ስትራቴጂክ ፕላን በመነሳት የዶላር ምንዛሪ ተመንን እየተመኑ ይገኛሉ። ነገር ግን ከዚህ በፊት በነበረው አሰራር የኢትዮጵያ ብሔራዊ ባንክ ነበረ ዶላር በስንት ገዝተው በስንት መሸጥ እንዳለባቸው የሚተምነው። አሁን ላይ ግን ያ የሆነ አይደለም። ነገር ግን ብሔራዊ ባንክ ማለት የሀገሪቱ ውስጥ የሚገኙ ባንኮችን በሙሉ የሚቆጣጠር፣ ንግድ ስራቸውን እንዲሁም የዘረዘርኩላችሁን ተግባራቶች የሚፈጽም ትልቅ ባንክ ነው ማለት ነው። እንግዲህ ይሄ ለብሔራዊ ባንክ የሰራውላችሁ ፕሮግራም ይህንን ይመስላል ማለት ነው። በቀጣይ ደግሞ እንደዚሁ ስለ አዲስ ስለሚገባው ወይም አዲስ እጅግ እየተወራለት ስላለው ስለ ኢንቨስትመንት ባንክ የምነግራችሁ ይሆናል ማለት ነው። የኢንቨስትመንት ባንክ ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። ከወደዳችሁት ደግሞ ስለ ልማት ባንክም እንዲሁም ስለ ንግድ ባንክም እንደዚሁ አያይዤ ለመስራት እሞክራለሁ ማለት ነው። በዚህ ፕሮግራሜ እንድትረዱልኝ ወይም እንድታውቁልኝ የምፈልገው ነገር ብሔራዊ ባንክ ምንድን ነው፣ ስልጣንና ተግባራቶቹ የሚለውን እንድታዩልኝ ስለፈለግኩ ነው ማለት። በቀጣይ ሌላ መሰረታዊ የህግ እና ቢዝነስ ነክ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።